ቅዱስ ሳዊሮስ ዘእስሙናይ በድርሳኑ ምን ይላል? ወሶቢሃ እግዝእትነ ማርያም ወሶበ ጸንሰት እግዝእትነ ማርያም ይመስሎ ለሰይጣን ከመይእቲ ጽንስት ለዮሴፍ ይላል ቅዱስ ሳዊሮስ ዘእስሙናይ። ድንግል ማርያምን ጸንሳ ሲያያት ሰይጣን ለዮሴፍ የጸነሰች ይመስለው ነበራል። ከዛ ይህንን ሐሳቡን ለአይሁድ ይነግራቸው ነበር። አይሁድ ደግሞ ይህንን ሐሳብ ይዘው ድንግል ማርያምን ማይዘለፋ ጠጥተዋል። ከዛ ሲወለድ ደግሞ ምንድነው ያለው? ማይዘለፋ አድማጮቻችን እንዲያውቁት ማይዘለፋ የምትባለው እንትናት ይሄ ባልና ሚስት ሲጠራጠሩ ከኦሪት አንድ አምድ አለ። ሴትየይቱ ከጠረጠራት ባልዮ ይዟት ይሄዳል ወደ ሊቀ ካህኑ በማሰሮ አድርጎ። ማሰሮ ማለት ደግሞ አትገባም፣ በምን እንባለው እንደ ዙሩ ማዞሪያ ያለች ነገር ናትና በዛችሁ አድርጎ ይዞ ይሄድና ሚስቴን ጠርጥሪያታለሁ በሌላ ወንድ ብሎ ይናገራል። ከዛ ሊቀ ካህኑ ማዛ ካህኑ ከኦሪቱ አንድ አምድ ይደግምና ባልሽ የጠረጠረሽን አድርገሽው ከሆነ አጥንትሽ ይርገፍ በበሽታ ተያዥ ብሎ ይረግማታል። አላደረግሽው ከሆነ በወንድ ልጅ ይታረቅሽ ይላታል። እና አባ ይስሐቅ የተባለ አባት ይህን ካነሳ ነው ሲተረጉም እመቤታችን ተጠረጠረች። ወዷ እየገፋ ሲሄድ መጣ የዮሴፍ ወዳጅ ዮሐንስ የሚባለው ፈላስፋ መጣ። አያት፣ መልኩ አምሯል፣ ከንፈሯ ጠቁሯል። ብቻ እንደዛ የሴቶች ጽንስ በዚህ ስለሚታወቅ ማለት ነው። የአምላክ ጽንስ በዚህ አይታወቅም ብሎ 3 ወር ከሆናት በኋላ ወዷ ገፍቷል። ሲያያት ይቺ ብላቴና ጸንሳለች ካንተ ነው ወይ እንዴ ሲለው እኔስ እንኳን ገቢር ሐሌውም አላውቃል። ከዛ ይሄን ሲመልስለት መጨረሻ ላይ ምንድነው ያለው? እንግዲያውስ ገብተህ ጠይቃት አለው። ገብቶ ሲጠይቃት ወለተ እስራኤል መኑ ቀረጻ ክናፈ ድንግልናኪ ወማ በመኑ ጸነስኪ እስኳ ጠይቅኒ፣ አንቺ የእስራኤል ብላቴና ንግስት እመቤት ከማን ነው የጸነሽው? እንዴት ሆነ እስኪ ንገሪ ሲላት በግብረ መንፈስ ቅዱስ ነው አለችው። አልገባው አለ። ምክንያቱም ዮሴፍ የሚያውቀው ሰው የሚጸነሰው በዘር እንደሆነ። ከዛ ምንድነው ያደረገችው? ከበሪ መጀመሪያ ጥቅስ ጠቀሰችለት። አዳምን ከመሬት አንስቶ የፈጠረ ይላል ቅዱስ አባ ይስሐቅ። አዳምን ከመሬት አንስቶ ያለ አባት ያለ እናት የፈጠረ እርሱ ከኔ ቢጸነስ ብርቅና ድንቅ ነው ያለችው ይላል። መሬትን ያለ ዘር እንድታበቅል ያደረገ እሱ ከኔ ቢጸነስ ድንቅ ነው ወይ? ግን ዘር ሳይኖር ነው። አሁን በጣም ማሰብ ያለብን አሁን አዳቅሎ ማራባት ይቻላል። ሰው ሳይኖር ሰው አመጣ ነው እኮ ያለን። እሳት ሳይኖር እሳትን ፈጠረ ነው። ፍጥረታት ሳይኖሩ ነፋስ ሳይኖር ነፋስን አመጣ። ዘንበለ እሳት አንደደ ወዘንበለ ማይ አብረደ። እሳትን ያለ እሳት፣ ውሃን ያለ ውሃ፣ ፍጥረትን ያለ ፍጥረት አስገኘ። ታዲያ ፍጥረትን ያስገኘ ከኔ ቢገኝ ምንድነው ድንቁ አለችው ይላል። ይሄም ድንቅ ነው እመቤቴ፣ ግን እንደው እንዴት ይቻላል የሚል ጥያቄ ጠየቀ ይላል አባ ይስሐቅ። ሆነ ሲጠይቃት እንዲህ አለችው መልሳ ከበራቸው በስብሶ ይኖር የነበር የሙዝ ግንድ ነበር ይላል። ያንን የበሰበሰውን አስነሳችው፣ የተነሳውን አለመለመችው፣ የለመለመውን እንዲያብብ አረገችው፣ ያበበውን እንዲያፈራ አረገችው። ይህን ማን ያደረጋለችው? እግዚአብሔር ነው አላት። ስለዚህ ለዮሴፍ ለህሊናው መልስ ይህን መልሳ ይህን ያደረገ እግዚአብሔር ከኔ ቢወለድ ይሳነዋል ወይ? ለይስሐቅ ከህቱም ግንድ በግን ያስገኘ፣ ለእስራኤል ከህቱም ከአለቱ ላይ ውሃን ያስገኘ። እስራኤል ድንጋይ ነበረች የምትከተላቸው ውሃ የሚጠጡባት 12 ጡት ያላት እና ከዚያች ላይ ውሃን ያስገኘ። ሌላም የሚደንቅ ማለት ነው ለሶምሶን ውሃ ያፈለቀለት ከአህያ መንጋጋ ነው። ለሶምሶን ከአህያ መንጋጋ ውሃን ያፈለቀ ከኔ ማይጸን ከኔ ስጋ ከስጋዬ ስጋ ከነፍሴ ነፍስ ነስቶ ቢጸነስ ምንድነው ድንቁ አለችው። አደነቀ፣ ተቀመጠ ባጭው። ከዚያም በኋላ አይሁድ የቀጠሩበት ቀን ደረሰ። እንደምናውቀው ይዟት ያው ብዙ ነገር አለ ሀተታ እንደምናውቀው ማለት ነው። ይዣት ብሄድ ያደረገችውን ታው ማነው በይዣት ብሄድ እኔን በድንጋይ ወግረው በሳት አቃጥለው ይገሉኛል። ምንድነው ያሉት? ጠብቅ ስላሉት ማለት ነው። ትቻት ብጠፋ ያደረገችውን ታውቅ ከደረቷ ትታጠቅ ነው። ያው እንግዲህ ሴቶች ወዳቸው ሲገፋ ቢጃማ ይለብሳሉ የከተሜዎቹ። የገጠሮቹ ደግሞ መቀነታቸውን ይፈቱና ከፍ ከፍ ያደርጋሉ ወደ ላይ ማለት ነው እንዳይጨንቃቸውና እንደዚያ ብሎ ያደረገውን አውቆ ጠፋ ይሉኛል። ስለዚህ ምን ላርግ? ትቻትም ብሄድ እኔን በሳት አቃጥለው በድንጋይ ወግረው ይገሉኛል። ይዣትም ብሄድ በዝሙት ጸነሰኝ ብለው ይገሉብኛል። ምን ላርግ? የዚህን ጊዜ መልአኩ መጥቶ ይትፍራነ ሲወታ ለማርያም ፍርትከ እጮኛህና ያለው። እጮኛ ማለት ጠባቂ ነው። በነገራችን ላይ ቅዱስ ጳውሎስ ዋነ ፈርኩክሙ ለአሐዱ ሚትዘውቱ ክርስቶስ ይላል። እጮኛ ሲባል መናፍቃኑ ለባልነት ብቻ ነው የሚያስቡት። እኔ ክርስቶስ ቅዱስ ጳውሎስ ሲናገር በቆሮንቶስ መልእክቱ ምንድነው የሚለው? እናንተ ለአንዱ ለንጹህ ሙሽራ ለድንግሉ ሙሽራ ለክርስቶስ አጫዋቸዋል።
ሊያገባን ነው እንዴ? አይደለም። እዚህ ምንድነው ሙሽርነት እጮኛ ማለት ምንድነው? ተላኪ፣ አገልጋይ፣ ጠባቂ ማለት ነው። ስለዚህ ይዟት ሲሄድ ቅዱስ አባ ይስሐቅ እንደሚለው ጸንሳዩት አይሁድም ማይዘለፍ አጠጧት፣ ለእመቤታችን መርዝ አጠጧት። ያንን ስትጠጣ ወአብርሃ ገጻ ምስቤተ እደ እምብርሃነ ፀሐይ፣ አንድም ወምወርሃ ኔሳር ይላል። ከፀሐይ 7 እጅ ፊቷ አበራ፣ ፀሐይን በዘበዘቻት ይላል። ፀሐይ ማብራቷ ቀርቶ ከፀሐይ ብርሃን ይልቅ የእመቤታችን ፊት አበራ። አይሁድ የዚያን ጊዜ ምን አሉ? ይችን ብላቴና ያለ ስራው አንተ ናታል ሲሉ ይቅርታ ጠይቀዋል። ከዚያም በኋላ ሰይጣን ግራ ገቡ። አሁንም ማለት ነው